አታቂም። አልምዬ በጣም ብዙ ሰው በድለሻል። በጣም ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። በባለፈው ቪዲዮ ሉሊትን ልታሳግታት ነበረ። ሌላው ደግሞ ናርዶስን ወደ ክፍለ ሀገር እንድትሄድ አድርጋ ነበረ። ሉሊትን ለምንድን ነው ልታሳግታት እየፈለገችው? እዛ ወረቀቱ ላይ እንድትፈርምላት ነው። ያንን ወረቀት ተፈረመችልኝ ቤቱ በራሴ ነው ብላ እየዛተች ነበረ። የፈለኩትን ያክል ብር እከፍላችኋለሁ፣ እናንተ ብቻ ልጅቷን ያዙልኝ ነበር ያለችው። በዛሬው ቪዲዮስ ምን ይመስላል የሚለው ቪዲዮን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። ሉሊት ጀግና ጎበዝ፣ ያዘነችባቸው ያለቀሰችባቸውን ቀኗን መልሳለች። በጣም ደስ ይላል በዛሬው ቪዲዮ ማለት ነው። ስለዚህ ግፍ የሚፈጽሙ ሰዎች ቅጣታቸውን ሲያገኙና የጎዷቸውን ሰዎች እነሱ ባሉበት ቦታ ላይ ሲቀምሱትና ሲኖሩ ደስ ይላል ማለት ነው። ስለዚህ አልሚ ምንድን ነው እያደረገችው? ልታሳግታት ነበረ። ልጅቷ ግን ስልክ ስታወራ ሰምታት ነበረ። ለሉሊት ስትደውልላት ሉሊት ስልክ ማታነሳም፣ ቴክስትም ጽፋላት ቴክስቱን አላየችም። ቀጥታ እቤቷ ነው የሄደችው። እቤት ስትሄድ ግን ሉሊት አልነበረችም፣ ዳዊት ነበረ ቁጭ ያለው ማለት ነው። የኤልሳ ወንድም የት ሄደች ሉሊት ብላ ስትጠይቀው አልመጣችም፣ የለችም፣ አረፍ በይ ትመጣለች ብሏት ነበረ። ከዳዊት ጋር ባለፈው የነገርከኝ የሚያሳዝን ነው ብላ ትጠይቀዋለች። ምክንያቱም እኔ ጎዳና ላይ ወጥቼ አባቴ ሞቶ ለዚህ ተጠያቂ ሰው እሷን ልበቀላት ልፈልጋት ነው እየመጣሁት፣ ስራዬን አሁን ላይ ትቼ ፍለጋ ላይ ነኝ ብሏት ነበረ። ያሷም ማን ነበረ? የልዕልት እናት ወይዘሮ አልማዝ እንደምትሆን አልጠራጠርም ማለት ነው። ስለዚህ እንግዳ ቀጥታ መጣች ማለት ነው። ሉሊት በጣም ደንግጣ እየተርበተበተች ከነኛ ከአጋቾቹ አመጣቸው ነው የመጣችው። እንዴ እህቴ ምን ሆነሽ ነው እንደዚህ የሆንሽው ብላ ልዕልቴ ትላታለች። እኔ እንጃ የሆኑ ሰዎች ሊያግቱኝ የነበረ አመለጥኳቸው ስጮህ ሰዎች ተሰብስበው በማለት ተነግራታለች። አንቺ ልጅ ለምንድን ነው መታገት በዛብሽ? ሁለተኛ ልትታገቺ ብላ ልዕልት ትላታለች ማለት ነው። ዳዊትም እንዴ ሁለተኛ ነበር ሁለተኛ ብሎ ይላታል። ካሁን በፊት በፍቅረኛዋ በምትወዳት ፍቅረኛዋ በቅናት ማለት ነው ያገተቻት። አሁን ደግሞ በእንጀራ እናቷ ልትታገት ነበረ። ስለዚህ ይህን ነገር ማን እንደሚያደርገው አላቅም፣ የአልማዝ እጅ ይኖርበት እንዴ ብላ ሉሊት ትናገራለች። ልዕልቴ ደግሞ እኔም አስቤ ነበረ ብዬ ነበር ብላ ትላታለች ማለት ነው። ይህንን ነገር አንቺ ታውቂ ነበር ወይ ብላ ለልዕልቴ ስትነግራት ሉሊት እናቴ ስልክ ስታወራ ሰምቼ ነበር በማለት ትመልስላታለች። ስለዚህ እንዴት ይህንን ነገር ከሰማሽ ለምንድን ነው ያልነገርሽኝ ሳይፈጠር ቀድመሽ ብላት ነበር። ስልክ ስደውልም አታነሽም፣ ቴክስትም እስጽፍ አትመልሽም ነበር ብላ ነው የነገረቻት። አልማዝ ይህን ነገር የአልማዝ እጅ ይኖርበት እንዴ ብላ ስትል ዳዊት አልማዝ ብሎ ደንግጦ ነበር። ምክንያቱም ዳዊት አልማዝን ፈላጊ ስለነበር ቀጥታ ልኳን ልሰጣት መሄድ አለብኝ ብላ ወደ ቤት ትሄዳለች። ወይዘሮ አልማዝ ደግሞ አመልጣናለች አልያዝናትም ተብላ ስልክ ተደውሎላት እንዴት አንድ ተራ ነፈስ ሴት መያዝ አቃታችሁ ብላ በጣም ትንጨረጨራለች። ሁለተኛ በስልኬ ላይ እንዳትደውሉ ብላ ለነኛ ሰዎች ትላቸዋለች። ሉሊት ትገባና ምንድነው እያደረግሽ ያለሽው? ምንድነው? አሁን ቤት የለቀሽ እንድትወጪ እፈልጋለሁ ብላ ትላታለች። ድንገት ሰው ቤት ዘው ማለት ተገቢ ነው ወይ ብላ ለሉሊት ትነግራታለች ማለት ነው። አሁን ወሬ አልፈልግም፣ ምክንያት አልፈልግም፣ ቤት የለቀሽልኝ እንድትወጪ ነው የምፈልገው። ለምንድን ነው ልታሳግችኝ እየነበረው ብላ ስትላት ምን ልታደርጊልኝ? አንቺን አሳግትሻለሁ። ለምንድን ነው አንቺን የማሳግትሽ እያለች መለሰችላት። ደግሞ በስርዓት አውሪኝ፣ እኩያሽ አይደለሁም እናትሽ ነኝ በማለት ለሉሊት ስትነግራት እኔ እንዳንቺ አይነት እናት አላየሁም፣ አሁን ምንም
ምረት የሚባል ነገር የለም፣ ቤቱን ለቀሽልኝ እንድትወጪ ነው ብላ ትነግራታለች ማለት ነው። እኔ ጓደኛ የለኝ፣ የማውቀው ጎረቤት የለኝ፣ የት ልሄድ ነው በማለት ስትመልስላት አያገባኝም፣ ክፉ ሰው መሸሸጊያ አያጣም ብላ ትላታለች ማለት ነው። ስለዚህ አልሄድም ስትላት የታባሽ ነው ምን ታመጫለሽ ከቤት አልወጣም ስትላት እዛው ሉሊት ታንቃታለች ማለት ነው። ልዕልቴ ትገባለች፣ ትገላግላለች። እንዴ ማዬ ምንድን ነው ሉሊት በማለት ትገላግላለች። ልታስወጣኝ ከቤት በማለት እያለቻት እንዴ ማ ሉሊት በማለት ትመልስላታል። እማዬ ትንሽ ጊዜ እስጫት፣ ለማዬ ትንሽ ጊዜ እስጫት፣ የምታውቀውም ማረፊያዋን እስከምታመቻች ድረስ በማለት ትነግራታለች። ይህ የእኔ ውሳኔ ነው ልዕልቴ፣ አንቺ አያገባሽም ብላ ተነግራታለች ማለት ነው ለልዕልት። ያቺ ሴትዮ እቃዋን ታነሳና ሁለተኛ ሳገኝሽ እንደዚህ ተለሳልሽ እንዳልመስልሽ ዋጋሽን እሰጥሻለሁ ብላ ለሉሊት ትነግራታለች። ትሄዳለች። እናቴ ብላ እየሮጠች ልዕልትም ትከተላለች እናቷን ማለት ነው። ምክንያቱም ያቺ አልማዝ ደግሞ በጣም ትናደዳለች፣ ትንጨረጨራለች። እማዬ ጠብቂኝ ስትላት ምን አባሽ ተሰሪልኛለሽ? ይህ ያንቺም እጅ አለበት ስትላት እምኑ ላይ ስትላት ሉሊት እኔን ልታስወጣኝ መሆኑን አንቺም ታውቂያለሽ፣ ያንቺም እጅ አለበት፣ ደስ አለሽ፣ እንኳን ደስ ይበልሽ በማለት ትነግራታለች። እሺ የት እንደምትሄጅና የምትሄጅበትን እንኳን ንገሪኝ በማለት ስትነግራት እዛው ታንቃታለች። እኔ እስከምመጣ ድረስ ከቤት እንዳትወጪ እዛው ጠብቂኝ በማለት ተነግራታለች ለልጇ ማለት ነው። ልዕልቴም ወደ ቤት ትሄዳለች። ሉሊትም እዚያው እቤት ናት። ኤልሲ ደግሞ ካሌብ እየተከዘ መንገድ ላይ አብረው ተገናኙና ወግ እያደረጉ በጣም ናፍቃኝ ነበረ፣ ለምንድን ነበር ስልክስ የማታነሳው እያለችው ነበር። ግን ደህና ነህ ስትለው ደህና፣ በጣም እሱ በጣም ተክዟል። ለምን ተከዘ? የአባቱን ገዳይ አልማዝ መሆኗ ስለታወቀ በባለፈውም ሊገላት ሲሄድ ሽጉጥ ግንባሩ ላይ ደቅናበት ነበረ። ከዛ እኔ ጭንቀት ውስጥና የሚያሳስበኝ ነገር አለ፣ እባክሽ ተይኝ፣ እንደዚህ ልትጨቀጭቅኝ ነው ወይ የጠራሽኝ? አሁን ያልሽኝንና አንቺ የፈለግሽውን ነገር አሁን አንፈጽምም እያለ እየነገራት ነበር። ያለህበትን ችግር ለምን አትነግረኝም? እኔ የችግር ተካፋይ መሆን አልችልም ወይ? ታዲያ ለምኑ ነው የኔ ጓደኝነት ብላ አለችው ማለት ነው። ካሌብም ደግሞ ምንም አላለም፣ በቃ ዝም ነው ያለው መልስ። ብዙ ነገር ማውራት አልፈለገም። ይህኔ ሉሊት ብትሆን ሁሉንም ነገር ዝርግፍ ታደርግላት ትነግራት ነበር። ለእኔ ግን ሲሉህ ነው እንጂ ብላ አለችው። ለምንድን ነው አንቺ ከእሷ ጋር የምትወዳደሪው ብሎ አላት ማለት ነው። ስለዚህ ከእሷ እኮ እኔ ሳልሻል አልቀርም። ሉሊትን እኮ የትም ጎዳና ላይ ወድቃ ያገኘኋት ሴት ነኝ። እንደገና ደግሞ ወዟ መለስ ያለው እኔ ካነሳኋት በኋላ ነው በማለት ስትለው እዚያው በጥፊ ያጮላታል ማለት ነው። ምክንያቱም እኔ ከሷ እሻላለሁ፣ ዓይንህን ግለጥ ነው ያለችው። በሷ የመጣብኝ ሰው አስወግደዋለሁ። እኔ ከሳባ ከሉሊት የሚበልጥብኝ አንድ ሰው የለም ብሎ ነው የተናገረው። እንግዲህ ሉሊት ወይንም ሳባ አንድ ናት ማለት ነው። በሁለት ድራማ ገጽ ነው የሚሰሩት። ትላንትና ቤቲን ያዘች፣ ዛሬ እንጀራ እናቷን ያዘች። በጣም ደስ ይላል። ስለዚህ ለምን መታኝ በማለት በጣም ትናደዳለች። ወንድሟ ጋር ትሄድና እያለቀሰች ወደ ክላስ ስትገባ ወንድምየው ማን ነው የመታሽ? ምን ሆነሽ ነው ንገሪኝ እያላት አልናገርም ብላለችው። ይህ ነገር የከፋ ነው የሚሆነው ካልነገርሽኝ ብሎ ከዛ ከጓደኛዬ ጋር ተጣልቼ ነው ብላ አለችው። ሴት ኦር ወንድ ፍቅረኛ ምናምን እንዳይሆን ብሎ ነው የጠየቃት። እስከ ዛሬ ስላልነገርኩህ ይቅርታ በማለት ስትለው ነይ አሳይኝ፣ ካሁኑ ካልታረመ ለነገ ትልቅ ችግር ያመጣል ብሎ እዛ ቦታ ወደ እሱ ጋር እየወሰደችው ከፍኖት ጋር እያወሩ ነበር። ፍኖት ደግሞ ምንድን ነው ልትነግረኝ ያልቻልክ? በጣም እያዘንክ እየተከስክ ነው እያለችው፣ በቁስሌ ላይ ልትነሰንሽብኝ ነው ወይ? ምንድን ነው እየፈለግሽው? እባክሽ ተይኝ በማለት ነበር።
ፍኖት ደግሞ እኔ እኮ ጓደኝነቱ ይብስብኛል ብዬ ነው እንጂ እኔ እሺ ብትለኝና የኔ ብትሆን እንዴት አድርጌ እንደምንከባከብህ ብላ ትለዋለች ማለት ነው። ደግሞ ከዛች ጋር ብትለያይ የሚለውን ነገር ነው እየነገረችው። ስለዚህ ሁለቱ እያወሩ ዳዊት መጥቶ ካሌብን መታው። አንተ ማነህ ብሎ አንተ ራስህ ማነህ? ለምንድን ነው እህቴን የመታሃት? በማለት እዛው መታው ማለት ነው። ፍኖት እየሮጠች ወደ ሉሊት ትሄዳለች። ደስ ብሏታል። ብቻ ደስታን ተሰምቶበታል። እንገላግላለች። ምንድን ነው ያስደሰታት? በቃ ኤልሲና ካሌብ ስለተጣሉላት ብቻ ነው። ለምን ጓደኛዋ አብራ እንድትሆንላት ትፈልጋለች። ሁለተኛ ብትነካት ብሎ ጎትቷት ይዟት ሄደ። ያችም ሉሊት ጋር ሆና የተፈጠረውን ነገር ነገረቻቸው። ካሌብ እንደተመታ ሉሊት ስትነገር በጣም መደነገጠች ማለት ነው። ቀጥታ ዳዊት ጋር ሄዳ አንገቱን ደፍቶ የሚኖር ልጅ በዚህ መልክ መምታት ለምን አስፈለገ? ለካ ሰውነትህ ነው እንጂ ትልቅ ሰው የምትመስለኝ በጣም ቀላል ሰው ነህ ብላ ለሱ ነገረችው። በኋላ ላይ ሁለቱም ፍቅረኛሞች መሆኑን የሁለቱ ፍቅረኛሞች መሆኑን ካሌብ የኤልሲና የሉሊት ሲያውቅ ዳዊት በጣም አዘነ። መጨረሻ ወደ ካሌብ ትሄድና ካሌብን ለማጽናናት ስትለው ሉሊትን ያንቺም እጅ አለበት እንዳትነኪኝ ብሎ ካሌብ አላት። ሉሊትዬ በጣም አዘነች፣ በጣም ማለት ነው። አልምዬም ጎዳና ላይ ልመና ወጥታ ብር ጣል ጣል እያደረጉላት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣዩ ደግሞ ምን ይሆናል? በሌላው እናይበታለን። ባይ ባይ።